አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ቤተሰብ እንዴት ናችሁ? ሰላም ናችሁ? እንዴት ነው? ዛሬም ደግሞ በአዲስ ነገር መጥተና ጋዜጣ ይዣለሁ። የቴሌቪዥን ጋዜጣ ዜና እና እንዴት ናችሁ? በተረፈ ሰላም ናችሁ? ስራ እንዴት ነው? ስራ አፍያ፣ የኛ ስራ እንዴት ነው? እንዴት እያያችሁ ነው? አበረታቱን። ላይክ ሼር እያደረጋችሁት ውድ ቤተሰቦቼ። በተለይ ደግሞ እቃ አያምርም፣ ስልክ ችግር ነው። አሁን ራሱ አይቼ ማብራት ዘጋው፣ አይታይም። ማብራት ከፋት ያንጸባርቃል። በቃ ያኔ የስልክ ችግር ነው። ስልካችን ኖርማሊ ትንሽ ብር ነው። እንግዲህ አላህ ካስቀይረን እንቀይራለን። ብቻ እቃ ስቀርጽ አያምርም። በቃ ለምን ቪዲዮ በቃ ለምን ስልካችን ዝም ብሎ የ500 ነው የ300 ብር ነው በዱባይ ማለት ነው። እና ዛሬ እንደተለመደው በአንድ እህታችን ትዕዛዝ መጥቻለሁ። እስከ መጨረሻ ትሰማላችሁ፣ ታያላችሁ። በተረፈ ድጋሚ እንዴት ናችሁ? ስራ፣ አፍያ፣ ጤንነት። እኔም ደግሞ በቃ ዝም ብዬ ዛሬ ማላጠፍቶኛል። ዩቱቡ ሞኔታይዜሽኑን አንስቶብኛል። ያው ሰሞኑን በሁሉም እየነሳ ነው። ስለዚህ በቃ እንግዲህ ምናልባት ትዕዛዝ ራሱ ከመጣ ብዬ ቪዲዮ ለመስራት አልከለከለኝም፣ ግን ብር እንዳይቆጥርበት ነው ያነሳበት ማለት ነው። ለዛ እንግዲህ ቁጭ ከምን ብዬ ቪዲዮ ልለቅ ብዬ ነው ዛሬ የመጣሁት እና በአንዲት እህታችን ትዕዛዝ ነው። እናንተም ደግሞ አበረታቱ፣ ሼር አድርጉ፣ ላይክ እያደረጋችሁ እስከ መጨረሻው አላህ ያግዛችሁ። ይሰማል ብዬ አስባለሁ፣ ተስፋ አደርጋለሁ። ደግሞ ምላስን ምቹ ስለነካብኝ በጣም እያመኑ ያው ለመናገር ማለት ነው እና በተረፈ እስከ መጨረሻ አንዳንዶቹን ምዝገባውን እያየው ዝርዝሩን እነግራችኋለሁ እና እስከ መጨረሻ እዩልኝ። እስከ መጨረሻ ቪዲዮ ላይክ እያደረጋችሁ ሁሌም የሚለቅበት ቪዲዮ ባያምርም ለእኔ ብርታት ነውና እንግዲህ አይዞሽ በርቺ ጠንክር ብላችሁ ማዘን የምትፈልጉ ይዘዙ። ኢትዮጵያ ላይ በነገራችን ላይ ነገ ገብታችሁ አንድ ጆክ ማግዛት ራሱ አንችልም እና ይሰማል ብዬ ተስፋ አደርጋለሁ። ትንሽ ራቅ ማለት ጠጋ በይሳሉ ጠጋ በይ። ሲጀመር እቃ ራሱ ያንጸባርቃል፣ ብቻ ጥራቱ የለውም። ለስልኩ ነው። እቃው በጣም ነው የሚያምረው፣ ወላሂ በጣም ያምራል። እና እዛ ሁናችሁ በትንሽ ብር እቃችሁ ብትገዙ እንደኔ አሪፍ ነው። ኢትዮጵያ ብትገቡ ምንም ነገር እንኳን ለቤት አስቤዛ ራሱ ያጨናንቃል። ያሰብነው ያቀድነው ለማግዛት የተመኘነው ራሱ ምኞት ብቻ ነው ይሆናል። የሰው ቤት ስናይ ደስ የሚለውን ነገር ስናይ በቃ ምኞት ነው እንጂ ለማግዛት ኢትዮጵያ ውስጥ አንችልም። ብሩ በቃ እንደዛ ነው ይበረራል እንጂ እሱም ክንፋለው መሰለኝ። እና አንድ ነገር ሳንይዝ ኢትዮጵያ ካገባን ብሩም አይቀመጥልንም። በነገራችን ላይ ያ የሰራነውበት የሆነ ነገር ማስታወሻ የቤት እቃ ብንገዛ አቤት ነው፣ አስፈላጊ ነው። የቤት እቃ እጅሽን እንዳታስገቢ፣ አታንቀጠቀጪ እና አስፈላጊ ነው። ኢትዮጵያ ሳንመጣ የሚያስፈልገን አንዳንድ ነገር ብንገዛ ይሻላል። ኢትዮጵያ ስንገባ ይዘን የመጣንበት ብር የት እንደሚገባ ራሱ አናውቅም። በተለያዩ ቁም ሳጥን፣ አልጋዎች፣ ቲቪ ስታንዶች፣ ቴሌቪዥኖች፣ ፍሪጆች እንግዲህ ኢትዮጵያ ማለት ነው ምኞት ብቻ ነው። እንመኛለን እንጂ ምንም ሰርተን አንችልም። እዛ ሆነን የወር ግማሽ ብራችን አንድ ነገር ማስታወሻ የወር ግማሻችን አንድ ነገር ማስታወሻ ብንይዝ ብንቸገር ራሱ ቁም ነገር እቃ ቴሌቪዥን፣ ፍሪጅ፣ አልጋ፣ ቁም ሳጥን ብንገዛ ችግር አላህ እንዳያመጣ ዋስትና ይወጣል በኋላ ማለት ነው። እና አንዲት ሹካ ራሱ መግዛት ይከብዳል ኢትዮጵያ ላይ ሆኖ። እኔ አሁን ብዙ ነገር እመኛለሁ፣ አይችልም ነው ብዙ ነገር እመኛለሁ፣ ግን ከአቅሜ በላይ ነው። ኢንሻአላህ ካሰጠኝ ይገዛሉ። ለምሳሌ
ከ4000 በላይ ነው። አሁን ለምሳሌ የሆነ ነገር ብትገዙ ማለት ነው እና በተለያዩ ከተማቻቸው የሽንኩርት ማፍጫ፣ የቡና ማፍጫ፣ የውሃ ማሞቂያ ይዛችሁ ብትመጡ ካለበለዚያ ደግሞ እዚህም ይዛችሁ ልትመጡ አይመቻቸውም። ካርጎ አሁን ለምሳሌ ካርጎ ብታረጉ ከበጣም በላይ ነው። የ3 ወር የ4 ወር ብር ነው ለካርጎ ብቻ ለሂሳቡ ብቻ ነው እንጂ ለእቃ ሳይሆን ማለት ነው። አዲስ አበባ ወደዛ ማምጣት ራሱ በጣም ከባድ ነው። ከዱባይም ከሳዑዲ አረቢያ ስትጭኑ በጣም በብዙ ብር ነው የሚጫነው። አንድ ካሾጋ ሳይቀራ ነው አሁን ካርጎ ብዙ ነው የምትድፉበት። ከዛ ልክ በቀስ በቀስ ድረስ በሀገራችን ትንሽ በትንሽ በየወሩ ግማሹን ብንገዛ አሪፍ ነው ብዬ እመክራችኋለሁ። እንግዲህ አንዳንድ ነገሮች ብዙ ኢትዮጵያ ስትመጡ አሁን እኔ ብዙ ነገር እመኛለሁ እንጂ መግዛት አልችልም። ለምን በፊት አልገዛሁትም። እናንተ አሁን እዛ ሆናችሁ በቃ በኋላ ብለን ከምናስብ በትንሽ ነገር አስፈላጊ ነገር ብንገዛ አሪፍ ነው እላችኋለሁ። እና በቃ ግዙ። የሽንኩርት አብዛኛው የሽንኩርት አሁን እዚህ አለ፣ ግን ውድ ነው። 4000 ነው የሽንኩርት መፍጫ፣ ስጋም ይፈጫል። ከዛ በላይ ነው፣ እስከ 8000 ነው። እና በተረፈ እስከ መጨረሻ እዩትም ስሙትም አበረታቱም። እኔ እንደምመክራችሁ በትንሽ ነገር ገዝታችሁ አስቀምጣችሁ ብትመጡ ነው እንጂ እኔ ኢትዮጵያ ገብቼ አንድ ነገር ሳላረግ ብሩ ሄዳ አንድ ነገር አላስቆጥም። ማስታወሻ የሚባል ነገር ቁም ነገር ያለው እቃ የለኝም። እና እናንተ እዛ ሆናችሁ በትንሽ ነገር ግዙ። ማስታወሻችን ካልቀረ እንግዲህ ይላችኋለሁ። በጣም ነው የማመሰግነው። አበረታቱኝ። እንግዲህ እኔን ዱአ አድርጉልኝ እስቲ ሞኔታይዝ እስከሚመለስ ድረስ ያው ዝም ብዬ ቢሉን ልለቅ ብዬ ነው። እንግዲህ አበረታቱኝ ይላችኋለሁ እና አላህ ይጠብቃችሁ ለውዶቼ። ይሄ ሲኒ ማስቀመጫ ነው። በጣም ነው የሚያምረው። አንዷ በ30 አይደል? ይሄ 3000 ብር ነው። ይሄ ማብራት አለ፣ ያበራል። የራሱ ማስቀመጫ ማጨሻ አለ። የጀበኒ ማስቀመጫ አለ እዚህ ላይ ማለት ነው። የራሱ በዚህ ዲዛይን እና ይሄ ደግሞ በግል ነው። ይሄ 30 ብር ነው። ሲኒ ደግሞ 600 ነው። ሲኒ 600 ነው። ደርዘን ነው። ይሄ 12 ፍሬ ነው። ደርዘን ነው ማለት ነው። ደርዘኑ 12 ፍሬ ነው። የሲኒ ማስቀመጫ በጣም ነው የሚያምረው። የራሱ ብትረጥር በዚህ መልኩ ቢቀመጥ በዚህ መልኩ ቢቀመጥ የተኛው ይሄዳል። ይሄ ባለጥበቡ በጣም ያምራል። ባለጥበቡ በጣም ነው። ደርዘን ነው። 2 ነው። በዚህ አንድ አለ፣ በዚህ አንድ አለ። በጣም ያምራሉ። ባለጥበቡ ደግሞ ማሻአላ ማሺ ነው። ይሄው ሳህኑ ባለጥበቡ ነው። ይሄ 1000 ብር ነው። 6 ፍሬ 1000 ብር ነው መሰለኝ። ይሄ ይሄ ባለጥበብ ስለሆነ ይሄ ደግሞ ዝም ብሎ ሳህን ነው። እሱ 600 ብር ነው። 6 ፍሬ 600 ብር። ይሄ በጣም ነው የሚያምረው ባለጥበቡ ማች ነው። እንግዲህ በሲኒ ጋር እዚህ ሾርባ ሳህን አለ። ሾርባ ሳህንም ደግሞ ማንካ አለው። እያንዳንዱን ዝርዝሩን እያየሁ ልነግራችሁ እና እኔን ማበረታቱኝ። ይሄ 2000 ብር ነው ድስጡ ማለት ነው። ያ እቃ እዚህ የተጻፈ ሲያየው እቃው በሩቅ ስለሆነ ነው። ይሄ 250 ነው። ድስጡ ደግሞ 2000 ነው። ይሄ 3000 ነው። ቢላዋ 1000 ነው። ይሄ በደንብ ስጋ የሚፈጨበት ነው። 500 ብር ነው። እዛ ደግሞ እዛኛው በኩል አለ ሳህኑ 4 አይነት አቀራቢያ በየአይነት 1200 ማለት ነው። ማቅጃ ጆክ ደግሞ
600 ብር ነው ያኛው ማለት ነው። እሺ አትራቂ ረከቦት 2400 ወይ ባለ እንጨቱ ነው። እሱ ደግሞ ማስቀመጫ አለው። ለዚህም አለው ውስጥ ነው። ማጨሻ አለው። ረከቦቱ ማጨሻ አለው። ያ ሲያወጣ ገና ሲያስገባ ሳወጣ ጊዜ ይፈጀኛል ብዬ ነው እንጂ እያንዳንዱ መጥቼ ቢያሳያችሁ ደስ ይላል። ማጨሻ ናት። እዚህ ላይ መቀመጫ ታምራለች እኮ ፌስታሉ ላይ ሆኖ። እሺ ጀበና ማስቀመጫ አላት። አያችሁ ጀበና ማስቀመጫ ከዛ ሲኒ እቺ ማጨሻ በጣም የሚያምሩ። ለዚህም አለ ጀበና ማስቀመጫ፣ የራሱ ማጨሻ በወርቃማ አይነት ሲበራ ደግሞ በማብራቱ በጣም ነው የሚያምረው ይላችኋለሁ። ይሄ 1700 ብር ነው። የቡና ማፍጫ ነው። የቡና ማፍጫ አስፈላጊ ነው። የቡና ማፍጫ የሽንኩርት እና ብርጭቆ ደግሞ የሻይ ብርጭቆ አንድ ሺህ ነው። የሻይ ብርጭቆ 1100 ነው። 1100 ነው። ደርዘኑ 1100 ነው። የውሃ ብርጭቆ ደርዘኑ 1800 ብር ነው። በ200 ነው። የእንጀራ ማስቀመጫ ዛምቤሉ የእንጀራ ማስቀመጫ 300 ብር ነው። ይቅርታል። ይሄ ጆኩ 3000 ብር ነው። ወርቃማ ነው። ተነስቼ ላሳያችሁ። ይሄ 1100 ነው። የልብስ ቆሻሻ ማስቀመጫ 1100 ነው። የቡና ማፍጫ 1000። ብርጭቆ ደርዘኑ 1800 ነው። የውሃ ማለት ነው። የቡና ማፍጫ 1700 1600 እሺ ቡና ይሄ 250 ብር። እቺ ደግሞ 900 እቺ በትንሿ ነው። በትንሿ ነው። እቺ 600 ብር ነው። በትንሿ 600፣ በትልቋ 900 ብር ነው። የውሃ ብርጭቆ 1800 ማለት ነው። ይሄ 3000 ብር ነው። ይሄ 3000 ብር። ባለቅበቡ የቡና ሲኒ ይሄ 600 ብር። ይሄ 2000 ብር። ይሄ 2000 ብር። ይሄ ማዳመጫ 400 ብር። 1200 ሲኒ ደግሞ ባለ አበባው ወይሎ 600 ብር። ይሄ ደግሞ መትከፊያ ነው። 450 ማለት ነው። ይሄ ደግሞ ሾርባ ሳህኑ 1200። ያኛው ደግሞ 600 ነው። ጭልፋ የሌለው ማንካ ማለት ነው። እቺ ባለቅበብ ስለሆነች ማሻአላ ነው። ይሄ ሽንኩርት ማስቀመጫ ነው።
ባለጥበብ ሰሃን አለ። ይሄ ሳህኑ ደግሞ ጭልፋ አለ። እነዚህ ሾርባ ሳህኖች ናቸው። ሾርባ ሳህን ይሄ 1300 ብር ይዘዙት። ማዘዝ የምትፈልጉ እስከ መጨረሻ እዩ፣ አበረታቱኝ። ባለጥበብ ሾርባ መጠጫ ድስት ደግሞ በሁለት አይነት በእንጨትና በብርጭቆ በዚህ ጋር ግን የሚባለው በአረብኛ እና ረካቦት ያምራል። ማብራት በራው ሲኒ ቢቀመጥበት በጣም ነው የሚያምረውና እስከ መጨረሻ አዳምጡት እላችኋለሁ ውዶች። እንግዲህ ማስቀመጫ ያለ የልብስ የመዳን ቤት ያለው ሁሉ የልብስ ቆሻሻ ልብስ ማጠራቀሚያ እና እንደዛ አድርጋችሁ አሳምቡሳ ስትመጡ ደግሞ የምትሰሩበት አሳምቡሳ በየቀኑ ረመዳን ይላችኋለሁ። አበረታቱ፣ ሼር ላይክ እያደረጋችሁ እስከ መጨረሻ እናመሰግናለን።